rakasiti ada kenya biti nagaa galata waaqa da'oo ko akkam jirte ati nagaadha akkuma kaleessa waada si galee armee keenya dhimma intala keetii ofitti fudheera jedhee dhimma intala keetii ammas obboleettii keenya waan taateef hin dhiifne mana habiibaa finnee jirra waan dhaammattu dhaammadhu waan himattu himadhu gochaa asirratti raawwatame. Itti qabi viidiyoo warri viidiyoo haadhan cinqinaati itti qabaa. Mucaan kee duuteerti naan jette mucaan koo du'uu maaliin na barsiifta jennaani rarraaftee fannoo irratti naa ergite akkamitti fannoo irratti naa ergite ani immoo amma garaan na boochise boo'ee maaliif saaxiniin naa dhufuu qaba yookiin duute yoo jedhan saaxiniin naa dhufuu qaba jirti immoo jedhan jiraan ishii naa dhufuu qaba reenfi mucaa kootii biyyatti naa galuu qaba uu jedheen ummata oromootti iyyadhe hani sagalee naa ta'a jedheen iyyadhe ammas reenfi mucaa kootii biyyatti naa galuu qaba saaxiniin biyyatti naa galuu qaba kana sagalee kana eenyumattuu naa dabarsaan siniin jedhan ሀቢባ እያለች ያለችው ልጅሽ ሙታለች ተባልኩ መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ ይሄው የተሰቀለ ፎቶ ላኩልኝ እሺ እቺ እሷ ሆነች ሳጥኗን ላኩልኝ ወሬሳዋም ማለት ነው ልቅበራት እሷ ካልሆነ ደግሞ ጤነኛውን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገርኩ ብላለች ከዛ በኋላ ወረቀት ጻፊና ላኪ ተባለች ወረቀት ጽፋ ላከች ወረቀት ጽፋ ላከችው ልጄ መጣ ከሞተች የሞተችበትን ምክንያት ተጠይቆልን ወደ ሀገር ገብታ ዘመዶቿ አገራው ፊልም ትቀበር ነው ያልኩት ግን እሷ ያደረገው ምንድነው 20 ቀን ስላለፈ የሳውዲ መንግስት ካልቀበራችሁ ብሎ ቀበርን እኔ የነሱ መልስ አልመለስም እናትየው ልጇ ሬሳዋ እንድትላክላት የተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትንጣልኝ ነው እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም አንድ አስክሬን ቤት ውስጥ ከሞታ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይኖርም ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት እንደዚህ አይሆንም እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው እጃቸው ላይ ፌስታል አድርገዋል ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት እንደዚህ ደግሞ አይሆንም ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ አሁን እሷን እንጠብቃለን እንድትመጣ ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው ከዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃተም ደስቴ ላይ ማለት ነው ሰላምን አናቃተም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽ እሺ ብዬ ኤምባሲ እንድትሄጂ አደረግ ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው ያለ ሰላም ይሰማል አዎ ጥሩ እህታችን ነሽ አንቺ ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው ሀቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል ያልሽው ከየተምተሽ ጥያቄ ጠይቅ ተብዬ ነው ታርጌ ለፍተሻል አዎ ግን ያልተጻፈውን ከነ ነው የነበርሽው እንጂ ገብቶሻል ሀቢባ አዎ ትክክል ኦልሬዲ እሷ እንደዚህ ካለች ሆኔ ባልሰማሁት ነገር መጀመሪያ ራሷ ልጠይቃት ሰላም ጤና ይስጥልኝ እናት ኤምባሲ ሄደሽ ነው ሁላችሁ ሰላም ብያለሁ ሀቡ እኔ አው ያገሯ ልጅ ነኝ የወሊሶ ልጅ ነኝ ምክንያቱም የሷ ቤተሰብ ያአጉት የሷ ዘመዷ የሚባል ሁሴን የሚባል ልጅ ነው የአንድ ሰፈር ልጆች ነን ከሱ ጋር ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ
ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው ገብቶሻል። ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው ገብቶሻል። ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ። ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋግጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት በዘረኝነት ምናምን ነገር እኔ የለሁበትም ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባው። ኤምባሲ ውስጥ ይቅርታ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስሎሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም ከእንደዚህ አይነት ነገር። ሂጂ ተባልሽ ሄድሽ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ሙባረክ ይህን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ኤምባሲ ላይ ካልሽ ማሬ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ ገብቶሻል። ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል። እዛ ውስጥ 12 ቁጥር ያለው እንደው ስሙን መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል ገባሽ። ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙ ምንትን አለለው ግን ያ 12 ቁጥር ያለው ይታወቃል። ስለዚህ ሁሴን እንደዛ አለሽ ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ። ሲያባረረኝ ውጪ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ ያሉኝ እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት። ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉኝ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ አንስተሽ ማስረጃ ለኛ ስታመጭልን ነው። አቡዬ ይቅርታ እሷ ናት ሌላ ሰው አይደለም። ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ
ስለዚህ በአይንሽ አላየሽም፣ በአፍ ነው የነገሩሽ። ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ የኔ ማር፣ አንድ መልስ። በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባረክ ግቢ ሲለኝ ማለት ነው። ከሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ ወደ ሀገር የለውም። የሳኡዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል፣ በመርዝ ትገደል፣ በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ፣ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩትን እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ። እንግዲህ ወለ ኤምባሲ ወለ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሰውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚቻለው ማለት ነው። እኔ ለቅሽ እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ እኔ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ፣ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማችም እዚህ ግቢ ውስጥ ብለው አባረሩ ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸው አንድን ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁን አይሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለነዚህ ሰዎች ነው ሰላም። ቅድም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይኸው ኤምባሲ ውስጥ ነኝ እያልሽ ውጭ ላይ ሆነ ይኸውልህ እዚህ ጋር ሙባረክ ከውጭ ካልሆነ በስተቀር ስልክ ይዘህ መግባት አችልም። ውስጥ ስልክ ይዘህ መግባት አችልም። ሙባረክ ከግቢ ውጭ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፉ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይኸው ያለውን እናትዮ እቹት ውክልና ሚዲያ ላይ ሰጣኛል ለኔ። እኔ ደግሞ ሚዲያ ላይ ብቻ ሳይሆን ሌላ ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማልወደው እንዲህ ስምጥልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ ትቀበር ብሎ ቤተሰብ አልትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል። ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝ እና አልኳቸው። አሁን